አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። እንሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። በቅድሚያም አበይት ነጥቦቹን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ህዳሴ ግድብ አነጋጋሪ አስተያየትን ሰጡ። ሙሉ ዝርዝር ዘገባውን ይዘንላችሁ ቀርበናል። በማዕከላዊ ጎንደር ዞን በጥፋት ቡድኑ ላይ ከባድ እርምጃ ሲወሰድ በዚህም የቡድኑ ታዋቂ የብሬን ተኳሽ መደምሰሱ ተሰማ። የዚህን ዜና ጥንቅርም ይዘንላችኋል። እስከ ፍጻሜ አብራችሁን ከቆያችሁ ይደርሳችኋል። ተመልሰን ቦምብ ልናዘንብ እንችላለን ሲሉ ዛቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከውጭ ይዘነዋል። የዛሬ ዕለተ ሐሙስ ወደ እናንተ እንዲደርሱ የተጠናቀሩትን የቀን መረጃዎቻችንን ቀደም ብለን ባሻገርናቸው አበይት ርዕሰ ጉዳዮቻችን ጀመርን። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ ያክብሮ ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው እናልፋለን። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ህዳሴ ግድብ አነጋጋሪ አስተያየትን ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በግብጽ ላይ ከፍተኛ ችግርን እያስከተለ መሆኑን በመጥቀስ ዋሽንግተን ለግብጽ ምላሽ ለመስጠት በሚደረጉ ጥረቶች ውስጥ ዳግም ልትሳተፍ እንደምትችል አመልክተዋል። በፈረንሳይ እየተካሄደ ባለው የቡድን 7 ጉባኤ ጎን ለጎን ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በጋራ በሰጡት መግለጫ መሰረትም ትራምፕ በህዳሴ ግድብ ውዝግብ ዙሪያ የግብጽ በጣም ፍትሃዊ በሆነ መንገድ ተስተናግዳለች ያሉ ሲሆን የናይል ውሃ ጉዳይ ሁለት መሪዎች ከሚወያዩባቸው ዋና ዋና አጀንዳዎች አንዱ መሆኑንም ጠቁመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግብጹን ፕሬዝዳንት አብዱል ፈታህ አልሲሲን በመጥቀስ እኛ በአንድ ትንሽ የግድብ ፕሮጀክት ላይ እያገዝናቸው ነው፣ ማወቅ ከፈለጋችሁ በኢትዮጵያ በኩል በጣም ኢፍትሃዊ በሆነ መንገድ እንደታስተናገዳችሁ አስባለሁ ብለዋል። በንግግራቸው አክለውም ሁለቱ መሪዎች ስለ ናይል ይወያያሉ፣ ምክንያቱም ናይል በመሆን ከሚገባው በላይ ትንሽ እየቀነሰ ነው ሲሉ ተናግረዋል። ትራምፕ በተጨማሪም በመጀመሪያው የስልጣን ዘመናቸው ወቅት ይህ ጉዳይ መፍትሄ ለማግኘት ተቃርቦ እንደነበረ ገልጸዋል። በኢትዮጵያ ግድብ ተገንብቷል፣ ይህም በግብጽ ላይ ከፍተኛ ችግርን እያስከተለ ነው። እኔም ይህንን በደንብ ጠንቅቄ ያውቃለሁ። ያንንም ስምምነት አጠናቅቄ ነው። ከዚያም ግን የተጭበረበረ ምርጫ ተካሄደና ሌላ ሰው መጣ። እርሱ ደግሞ ስለ ጉዳዩ ብዙ የሚያውቀው ነገር አልነበረም። ምንም ነገር ሊፈቱ አልቻሉም ያሉት ትራምፕ ነገር ግን እኛ ወደ ጉዳዩ እንመለሳለን፣ ልንፈታው እንደምንችልም እናያለን ሲሉ ገልጸዋል። በማዕከላዊ ጎንደር ዞን በጥፋት ቡድኑ ላይ ከባድ እርምጃ ሲወሰድ በዚህም የቡድኑ ታዋቂ የብሬን ተኳሽ መሞቱ ተሰማ። በማዕከላዊ ጎንደር ዞን አለፋ ወረዳ አጸደ ማርያም ቀበሌ በተካሄደ የተቀናጀና ጥንቃቄ የተሞላበት ወታደራዊ ኦፕሬሽን በቡድኑ ላይ እርምጃ መውሰዱን የደረሰን መረጃ አመልክቷል። በዛሬው ዕለት የጀግናው ጥምር ጦር ባከናወነው የተጠና ወታደራዊ እርምጃ በቡድኑ ውስጥ ቁልፍ ሚና የነበረውና የሳሙኤል ባለድል ስምሪት አባል የሆነው
ጨመረ አምሳሉ የተባለ የብሬን ተኳሽ መሞቱ ተገልጿል። በዚህም ተኳሹ ሲጠቀምበት የነበረው የብሬን መሳሪያ ከነሙሉ ተተኳሽ ጥይቶቹ ጋር በጥምር ጦሩ እጅ መግባትም ችሏል። ከዋናው ተኳሽ መደምሰስ በተጨማሪ በቡድኑ ላይ ከፍተኛ የሰው ኃይል ጉዳት የደረሰ ሲሆን ለጊዜው ስማቸው ያልተለየ በርካታ የቡድኑ አባላት መሞታቸውን እንዲሁም መቁሰላቸው ተረጋግጧል። በዚህ ላይ ተጨማሪ ዝርዝር መረጃዎች እንደደረሱን የምናደርስ ይሆናል። በማዕከላዊ ኢትዮጵያ ክልል የህፃናት አካላዊና አእምሯዊ እድገትን በመጠበቅ ተወዳዳሪነታቸው ለማሳደግ ለምግብ ስርዓት ትኩረት መሰጠቱን የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው ገለጹ። ተጨማሪውን ይዘናል፣ ተመልክተን እንመለስ። በክልሉ የቀዳማይ ልጅነት ልማት መርሃ ግብር እንዲሁም የምግብ ስርዓት ሽግግር ማስጀመሪያ መድረክ በሆሳና ከተማ ተካሂዷል። የቀዳማይ ልጅነት ልማት መርሃ ግብር ከጽንስ እስከ 6 ዓመት ድረስ ያሉ ህጻናትን በአእምሮና በአካል እንዲበለጽጉና የተስተካከለ የእድገት ሁኔታ እንዲኖራቸው የማድረግ ዓላማ አለው። መርሃ ግብሩ እናቶችንና አሳዳጊዎችን በህጻናት አስተዳደግ ላይ የተሻለ ግንዛቤ እንዲኖራቸው የሚያደርግ ከመሆኑም ባለፈ ብቁ ትውልድ ለመገንባት ወሳኝም ነው። በመድረኩ የተገኙት ርዕሰ መስተዳደሩ እንደገለጹትም በክልሉ የነገ ሀገር ተረካቢ ህጻናትን አካላዊና አእምሯዊ እድገትን በመጠበቅ ተወዳዳሪ ለማድረግ ለምግብ ስርዓት ሽግግርና ለቀዳማይ ልጅነት ልማት መርሃ ግብር ትኩረት ተሰጥቷል። መርሃ ግብሩ ዘላቂና ያደገ የምግብ ስርዓትን መገንባትን ዓላማ ያደረገ መሆኑን ጠቁመው ህጻናት ጤናቸው እንዲጠበቅና የአመጋገብ ስርዓታቸው እንዲስተካከል ወሳኝ መሆኑን ገልጸዋል። የመርሃ ግብሩ ትግበራ ከግብርና ስራዎች ጋር የሚሳተፍና የግብርና ትራንስፎርሜሽንን ለማሳለጥ የሚረዳ መሆኑንም ርዕሰ መስተዳድሩ ተናግረዋል። ህጻናት በልጅነት እድሜያቸው የሚመገቡትንና የሚመለከቱትን እንደሚመስሉ አንስተው በአካላዊና አእምሯዊ እድገታቸው ላይ አተኩሮ መስራት ለትውልድ ግንባታ መጠናከር ሚናው የጎላ ነው ብለዋል። በአዲስ አበባ ከተማ የትምህርት ለትውልድ መርሃ ግብር የትምህርት ጥራትና ተደራሽነትን እያሻሻለ ነው። የትምህርት ለትውልድ መርሃ ግብር የትምህርት ጥራትና ተደራሽነትን ለማሻሻል ምቹ የመማር ማስተማር ምህዳር መፍጠሩን የአዲስ አበባ ትምህርት ቢሮ አስታውቋል። ተጨማሪ አለን። በ2016 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት በሀገር አቀፍ ደረጃ የተተገበረው የትምህርት ለትውልድ መርሃ ግብር በትምህርት መስክ ለውጥን እያመጣ ይገኛል። በዜጎች ተሳትፎ ተግባራዊ የተደረገው የሀገር አቀፍ ንቅናቄ ከደረጃ በታች የሆኑ ትምህርት ቤቶችን ገጽታን በማሻሻል ተጨባጭ ውጤትን አስገኝቷል። መርሃ ግብሩ በአዲስ አበባ የሚገኙ የመንግስት ትምህርት ቤቶች እየተተገበረ ሲሆን ከመማር ማስተማር ስራ ባለፈ ለተማሪዎች የሚያስፈልጉ ምቹ ሁኔታዎችን እየፈጠረ ይገኛል። የአዲስ አበባ ትምህርት ቢሮ ኃላፊ የሆኑት ዶክተር ዘላለም ሙላቱ ለኢትዮጵያ ዜና አገልግሎት እንደገለጹት የትምህርት ሪፎርሙ አካታችን ጉዳዮች መካከል የተሻለ ትምህርት ለትውልድ በሚል መነሻ የትምህርት ቤቶችን ደረጃ ማሻሻል ይገኝበታል። በመዲናዋ በትምህርት ለትውልድ መርሃ ግብር የትምህርት ጥራትን ማረጋገጥ የሚያስችሉ የትምህርት መሰረተ ልማት ግንባታዎች መከናወናቸውንም ገልጸዋል። ትምህርት ቤቶች ምቹ የመማር ማስተማር ከባቢ እንዲኖራቸው ማድረጉን ጠቁመውም የትምህርት ጥራትን ለማስጠበቅም የተማሪዎች ውጤት በእጅጉ እንዲሻሻል ማገዙን ተናግረዋል። የመንግስት ትምህርት ቤቶች ደረጃቸው የተሻሻለና የእውቀት የልቀት ማዕከል ለማድረግ የተከናወኑ ተግባራት ውጤት እየተመዘገባባቸው መሆኑንም አክለዋል። ትምህርት ቤቶች የትምህርት ለትውልድ መርሃ ግብርን ከከተማ ግብርና ጋር አስተሳስረው በግቢያቸው በመተግበር በርካታ ጥቅሞችን እያገኙ እንደሚገኙም ገልጸዋል። ይህም ለተማሪዎች ምገባና ለተግባር ተኮር ትምህርት መጠናከር ትልቅ አቅም መፍጠሩ ነው የገለጹት። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ምክክር ጉባኤ አማካሪዎች ያዘጋጀው የግንዛቤና የክህሎት ስልጠና መሰጠት ጀመረ። በአዲስ አበባ እየተሰጠ የሚገኘው ይህ የአማካሪዎች ስልጠና ከዛሬ ሰኔ 11 እስከ 17 ቀን 2018 ዓ.ም ድረስ ለ7 ቀናት እንደሚቆይም ተመላክቷል። በስልጠናው መክፈቻ ላይ የተገኙት የኮሚሽኑ ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አራያ እንደገለጹት ይህ የስልጠና መርሃ ግብር ልዩነቶችን በምክክር የሚፈቱበት በግልጽነትና በመግባባት የሚቀረፉበት ኢትዮጵያን ለመገንባት በጋራ በሚደረገው ጉዞ ላይ ሌላ አንድ ትልቅ ምዕራፍና ስኬት ነው ብለዋል። አመካካሪዎች ይህንን ትልቅ ሀገራዊ ኃላፊነትን በታማኝነት የሚሸከሙ ባለ አደራዎች መሆናቸውን ጠቅሶም ራሳቸውን የሀገሪቱ ማህበረሰባዊ ህዝባዊ እንዲሁም ዲሞክራሲያዊ መጻኢ ዕድል በጋራ የሚገነቡ ታሪክ ሰሪዎች አድርገው ማየት እንዳለባቸውም አሳስበዋል።
የስልጠና አመካካሪዎች የእያንዳንዱን ኢትዮጵያዊ ክብርን የሚጠብቁ እንዲሁም ለሰላም ለፍትህና ለአንድነት ያላቸውን የጋራ ምኞትን የሚያሳኩ ምክክሮችን መምራት የሚያስችላቸውን ዕውቀት ክህሎትና እሴት መጨበጥ የሚያስችል ነው ብለዋል። አመካካሪዎች በጉባኤው ወቅት ሁሉም ተሳታፊዎች እኩል የመናገርና የመሳተፍ እድል እንዳላቸው ማረጋገጥ፣ በውይይት ወቅት የሚነሱ አለመግባባቶችን በአግባቡ መምራት እንዲሁም ውይይቱ ወደ ጋራ መግባባት እንዲያመራ መንገድ ማሳየትም ይጠበቅባቸዋል ያሉት አመካካሪዎቹ ይህንን ትልቅ ሀገራዊ አደራ በትህትና በገለልተኛነት እንዲሁም በትዕግስት እንዲወጡም አደራ ብለዋል። ሰባተኛው ጠቅላላ ምርጫ ቅቡልነት ያለው መንግስትና ጠንካራ የዲሞክራሲ ስርዓትን ለመገንባት መሰረት እየጣለ ነው። ሰባተኛው የኢትዮጵያ ጠቅላላ ምርጫ ቅቡልነት ያለው መንግስትና ጠንካራ የዲሞክራሲ ስርዓትን ለመገንባት መሰረት የጣለ መሆኑን ኢትዮጵያ ዜና አገልግሎት እያነጋገራቸው ምሁራን ገልጸዋል። ዝርዝሩን ይዘናል። ኢትዮጵያ ከ54 ሚሊዮን በላይ ዜጎች ድምጻቸውን ለመስጠት የተመዘገቡበትንና 42 የፖለቲካ ፓርቲዎች የተሳተፉበትን ሰባተኛውን ጠቅላላ ምርጫ ግንቦት 4 ቀን 2018 ዓ.ም በስኬት አካሂዳለች። ዜጎች በየምርጫ ጣቢያዎቻቸው ከማለዳ 12 ሰዓት እስከ እኩለ ሌሊት በነቂስ በመውጣት ድምጻቸውንም ሰጥተዋል። የምርጫ ሂደቱን በተመለከተ ኢትዮጵያ ዜና አገልግሎት ያነጋገራቸው ምሁራን እንደገለጹት ምርጫው የበርካታ ፓርቲዎች ፉክክር እየታየበትና በሰላማዊና ዲሞክራሲያዊ ሆኖ መጠናቀቁም በሀገሪቱ የሰከነ የፖለቲካ ባህል እየተገነባ መሆኑን ማሳያ ነው ብለዋል። ይህ አይነቱ አካሄድ በቀጣይ ለሚመሰረተው መንግስት ጠንካራ ህዝባዊ ቅቡልነትን ከመስጠቱም በላይ ለተረጋጋ የፖለቲካ ሂደትና ለልማት ዋነኛ መሰረት ይሆናል ብለዋል። በዩኒቲ ዩኒቨርሲቲ መምህር የሆኑት ዶክተር ጌትዬ ትርፌ የምርጫ ሂደቱ ከዚህ በፊት የተካሄዱ ምርጫዎች እጅግ የተሻለ ዲሞክራሲያዊነት የታየበት መሆኑን አመልክተዋል። ተወዳዳሪ የፖለቲካ ፓርቲዎችና ህብረተሰቡ ሀገርን በማስቀደም ከቅድመ ምርጫው እስከ ድህረ ምርጫው ድረስ ያሳዩት ኃላፊነት የተሞላበት እንቅስቃሴም የሚደነቅ ነው ብለዋል። በምርጫ ቅስቀሳ ወቅትም መገናኛ ብዙኃን ያለምንም ልዩነት ሁሉንም የፖለቲካ ፓርቲዎች ለማሳተፍ የነበራቸው ቁርጠኝነትም ለዲሞክራሲ ስርዓት ግንባታ ጉልህ ፋይዳ እንዳለው ጠቅሰዋል። የፖለቲካ ፓርቲዎችና የህዝቡ የሰከነ እንቅስቃሴ ምርጫውን ሰላማዊ፣ ፍትሐዊ እንዲሁም ዲሞክራሲያዊ ሆኖ እንዲጠናቀቅ ማስቻሉንም በመግለጽ በትራንስፖርት እንዲሁም ሎጂስቲክስ ሚኒስቴር የፖሊሲና ስትራቴጂ ተመራማሪ የሆኑት ዶክተር ተመስገን ዋለልኝ በበኩላቸው የዘንድሮ ምርጫ ህዝቡ በነቂስ ወጥቶ ድምጹን እየሰጠበት ለዲሞክራሲ ባህል መዳበር ያለውን ቁርጠኝነትን በጽናቱ ያረጋገጠበት ነው ብለዋል። የኢትዮጵያ ህዝብ ዲሞክራሲያዊ መብቱን የመጠቀምና የመጠበቅ ስልቱን ከፍተኛ ደረጃ ላይ መድረሱን እያሳየ ምርጫ እንደሆነ አንስተዋል። በዚህ ምርጫ በርካታ የፖለቲካ ፓርቲዎችና የግል እጩዎች ያለምንም ጫና የመወዳደር ሀሳባቸውን በነጻነት የማንጸባረቅና አማራጭ ፖሊሲዎቻቸውን ለህዝብ የማቅረብ እድል ማግኘታቸውንም ጠቁሟል። የክልሉ መንግስት ከታችኛው እርከን ጀምሮ የትምህርት ጥራትን ለማሻሻል በትኩረት እየሰራ መሆኑን የደቡብ ኢትዮጵያ ክልል ትምህርት ቢሮ ገለጸ። በደቡብ ኢትዮጵያ ክልል የስምንተኛ ክፍል ክልላዊ ፈተና እየተሰጠ ነው። የክልሉ ትምህርት ቢሮ ኃላፊ አብዮት ደምሴ ዛሬ የስምንተኛ ክፍል ክልል አቀፍ ፈተናን ሲያስጀምሩ ለኢትዮጵያ ዜና አገልግሎት እንደገለጹት ክልሉ ከታችኛው እርከን ጀምሮ የትምህርት ጥራትን ለማሻሻል በትኩረት እየሰራ ይገኛል ብለዋል። ደረጃውን እየጠበቀ የምዘና ስርዓት መዘርጋቱ ብቃት ያላቸው ተወዳዳሪዎች ተማሪዎችን ለማፍራትም ያግዛል ነው ያሉት። በፈተና ማዕከላትም ከኩረጃ የጸዳ መልኩ ፈተናው እንዲሰጥ አስፈላጊውን ዝግጅት መደረጉን ጠቁሞ 86,000 የስምንተኛ ክፍል ተማሪዎች ክልል አቀፍ ፈተናውን እየወሰዱ እንዳሉ ገልጸዋል። በክልሉ ሁሉም አካባቢዎች ፈተናው በስኬት ማጠናቀቅ የሚያስችል በቂ የቅድመ ዝግጅት ስራዎች መሰራታቸውንም አንስተዋል። በቅድመ ዝግጅቱ በሁሉም ፈተና ጣቢያዎች ለፈተና አስፈጻሚዎች፣ ፈታኝ መምህራን እንዲሁም ተማሪዎች በቂ ኦፕሬሽን መሰጠቱንም በማከል ገልጸዋል። የኢትዮጵያ ብሔራዊ ጥቅምን አሳልፈው ለመስጠትና የሕዝብን ሰላምን ለማናጋት የሚጥሩ አካላትን መታገል የጋራ ኃላፊነታችን ነው ሲሉ በሲዳማ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲ አመራሮች ገለጹ። የዚህ ዜና ዝርዝር እንደሚከተለው ይቀርባል።
በሲዳማ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች በሀገር ብሔራዊ ጥቅም ሰላምና ልማት ላይ ያላቸውን አቋምና ምልከታን በተመለከተ ከኢትዮጵያ ዜና አገልግሎት ጋር ቆይታን አድርገዋል። በቆይታቸውም የሀገር ሰላምና ልማትን ማደናቀፍ ከብሔራዊ ጥቅም በተቃራኒ መቆም በየትኛውም መመዘኛ ትክክል ያልሆነ ተግባር መሆኑን አንስተዋል። በመሆኑም የኢትዮጵያን ብሔራዊ ጥቅምን አሳልፈው ለመስጠትና የሕዝብን ሰላም ለማናጋት የሚጥሩ ባንዳዎችን መታገል የጋራ ኃላፊነት ነው ብለዋል። የሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የኢትዮጵያ ሶሻል ዲሞክራቲክ ፓርቲ የድርጅት ጉዳይ ኃላፊ በለጠ ሲጌቦ በሀገር ብሔራዊ ጥቅም ሰላምና ልማት ላይ ያለ ልዩነት የምንሰራበት የጋራ አጀንዳዎቻችንና ሀገራዊ ግዴታችን ጭምር ነው ሲሉ ተናግረዋል። የፖለቲካ ፓርቲዎች ለዘላቂ ልማትና ጠንካራ ሀገረ መንግስት ግንባታ ሂደት ተቀራርበንና ተደጋግፈን ለመስራት ተዘጋጅተናልን ብለዋል። በሀሳብ የበላይነት በሰላማዊ መንገድ መታገል የማይፈልጉ እንዲሁም በባንዳነት የተሰለፉ አካላት በየትኛው መመዘኛ ታሪካዊ ስህተት እየፈጸሙ መሆኑን ሊገነዘቡ ይገባል ብለዋል። በመሆኑም የኢትዮጵያ ብሔራዊ ጥቅምን አሳልፈው ለመስጠትና ሰላምን ለማናጋት የሚጥሩ አካላትን መታገል የጋራ ኃላፊነታችን በመሆኑ በቁርጠኝነት እንሰራለን ሲሉም አረጋግጠዋል። የጋራ ምክር ቤቱ ስራ አስፈጻሚና በክልሉ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ተወካይ ወይዘሮ ሀረጋወይን ዘሪሁን የሰላምና የልማት ጉዳይ ለማንም የማይተው የሁላችንም ቋሚ አጀንዳ ነው ብለዋል። በመሆኑም የህዝብን ሰላምና ልማትን በማደናቀፍ ሀገርን ለማፍረስ የሚጥሩ ጸረ ሰላም ኃይሎችን ድርጊትን በመታገል የኢትዮጵያ ጠንካራ ሀገረ መንግስት የመገንባት ኃላፊነታችንን ለመወጣት እንሰራለን ያሉት ኢትዮጵያ የብዝሃ እምነትና ባህል ሀገር መሆኗን አስታውሰው ሁልጊዜም ልዩነቶችን በነባር ባህሎቻችን በምክክር በመፍታት ጠንካራ መንግስትና ሀገርን መገንባት ይገባናል ብለዋል። የኢትዮጵያን ብሔራዊ ጥቅምን ለመጉዳትና ሰላሟን ለማናጋት የሚደረግ ጥረት ግን ክህደት ስለመሆኑ አንስተው ከምንም በማስቀደም ለሀገር መስራት እንደሚገባ ገልጸዋል። የሲዳማ አርነት ንቅናቄ ሊቀመንበር ለገሰ ላንቀሞ በበኩላቸው የሀገርን ብሔራዊ ጥቅምን ለሰላምና ልማት አጠናክሮ ማስቀጠል የፓርቲያችን የማይናወጥ አቋም ነው ብለዋል። በአማራ ክልል ሰሜን ሸዋ ዞን በዘንድሮ በጋ መስኖ ከለማው ስንዴ ከ2.1 ሚሊዮን ኩንታል በላይ ምርት መገኘቱ ተገልጿል። ተጨማሪውን ይዘናል፣ ተመልክተን እንመለስ። በዞኑ ግብርና መምሪያ የመስኖ አጠቃቀም አግሮኖሚስት ዘሩ ገረመው እንደገለጹት የበጋ መስኖ ስንዴ ልማት አርሶ አደሩ በምግብ ራሱን ከመቻል ያለፈ ምርት እንዲያመርት አስችሏል። በበጋው ወራት የተለያዩ የመስኖ አማራጮችን በመጠቀም 51966 ሄክታር መሬትን በስንዴ በማልማት ከ2 ሚሊዮን 147 ሺህ ኩንታል በላይ ምርት ማግኘት መቻሉን ገልጸዋል። የምርቱን ለማሳደግ በባለሙያዎች ድጋፍ የማዳበሪያ የምርጥ ዘርና ሌሎች ቴክኖሎጂዎችን አርሶ አደሩ በአግባቡ እንዲጠቀም ማድረግ መቻሉንም አስረድተዋል። በዚህም የዞኑ የበጋ መስኖ ስንዴ ምርታማነትን በሄክታር በአማካኝ 60 ኩንታል እንዲደርስ ማስቻሉን አስረድተዋል። አርሶ አደሮቹ ያመረቱትን ስንዴ ከቤት ውስጥ ፍጆታ ባሻገር ለኢንዱስትሪዎች ግብዓትና ለአካባቢው ገበያ በማቅረብ የገበያ መጋራት ስራ ማከናወናቸውን ተናግረዋል። በዞኑ የግብርና ገበያ ልማት መምሪያ የሰብልና ኢንዱስትሪ ግብዓት ባለሙያ ጌታው ሙሉ በዞኑ በዘንድሮ በጋ በጥራትና በብዛት ስንዴን በማምረት ለገበያ እየቀረበ ነው ብለዋል። እስካሁንም 200 ሺህ ኩንታል የሚጠጋ የስንዴ ምርት በአካባቢው ለሚገኙ ኢንዱስትሪዎችና ሸማቾች ህብረት ስራ ማህበራት መቅረቡን ጠቁመው የገበያ መረጋጋቱ ተግባር ተጠናክሮ እንደሚቀጥልም አረጋግጠዋል። በዚህም አሁን ላይ የስንዴ ዋጋ መቀነሱን ጠቁመው ይህም የዱቄት ፋብሪካዎች በቂ ዱቄት በማምረት ለዳቦ አምራቾች እንዲያቀርቡ እድልን ፈጥሯል ብለዋል። በዞኑ በሲያ ደብሪና ዋዩ ወረዳ አርሶ አደር ታፈሰ ቱሉ የበጋ መስኖ ልማት ስራ ምርታማነታችንን በማሳደግ የምግብ ዋስትናን ከማረጋገጥ ባለፈ ባለሀብት እንድንፈጥር ማስችሎናል ነው ያሉት። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸውን ቀን መረጃዎቻችን ነው። አሁን ደግሞ ከባህር ማዶ ያዝናቸው አለፍን። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ
ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተመልሰን ቦምብ ልናዘንብ እንችላለን ሲሉ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በስምምነቱ መሰረት ካልተጓዘች አዲስ ጥቃትን አመራለሁ ሲሉ ዝተዋል። በቡድን 7 ጉባኤ ፈረንሳይ የሚገኙት ትራምፕ ከኢራን ጋር የተደረሰው ስምምነት ገና እንዳልተገባደደ ጠቅሰው በመግባቢያ ሰነዱ አተገባበር ደስተኛ ካልሆኑ ቴህራን ላይ ጥቃት መፈጸም እንደሚቀጥሉ አስጠንቅቀዋል። ኢራን ከእስራኤልና አሜሪካ ጋር ስምምነት ላይ ከደረሰች በኋላ በሰጡት የመጀመሪያ አስተያየት ጥቃቱ በዚህ ከቀጠለ ጠንካራ ምላሽ የምንሰጥ ይሆናል ሲሉ ትራምፕ ተደምጠዋል። ፕሬዝዳንቱ ተመልሰን ቦምብ ልናዘንብ እንችላለን ሲሉም ዝተዋል። የመግባቢያ ስምምነቱ አልተጠናቀቀም ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካልወደድኩት ወታደራዊ እርምጃን ወስዳለሁ ሲሉ የመፍረስ አደጋ እንዳለውም ጠቁመዋል። ስምምነቱ በብዙ ምክንያት አስፈላጊ ነው ካሉ በኋላም 99.9% የተስማማንበት ኢራን የኒውክሌር መሳሪያ እንደማይኖራት ነው ሲሉ ገልጸዋል። ኢራን ለመልሶ ግንባታ የሚሆን $300 ካሳ ይከፈላታል መባሉን ውሸት ነው፣ ሳንቲም አናወጣም ሲሉ አስተባብለዋል። ለዛሬ ለሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸውን ቀን መሃል ዜናዎቻችንን አጠናቀቅን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ በቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት የምትችሉ መሆኑን ከወዲሁ እንገልጻለን። በኔ ቦታ በቃው። ሰናይ ቀን ተመኘን።